ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ደግሞ ዛሬ ሩታና ሜሮን ያው ተካክደዋል። እስኪ የሚሉትን አብረን እንሰማለን። ትመጣለች ያሉትን ነገሮች እስኪ ሁለታቸው አይን ላይ እየተያዩ ውሸትም ካለ እውነትም ካለ ላጋፍጣቸው ፈልጌያለሁ። ለምን ከቀን ወደ ቀን የሄርሜላ ጉዳይ ሳምንታት ሊያስቆጥር ነውና ኦልሬዲ አሁን አንድ ሳምንት ሊሞላት ነው እንትን ካለች ማለት ነውና በጣም ቻሌንጅ እየሆነብኝ ነው። እኔ ደግሞ አሁን ኖርማል ለመሆን እየሞከርኩኝ ነው። አዳዲስ ነገሮችን እየሰማሁ ስመጣ እንዲሁም አንዳንድ ፍንጮች እየደረሰኝ ነው። በሩታ ወንድሞችን በኩል የሆኑ ነገሮች እየሰማሁ ነው። በልህም ቢሆን እውነቱን እያወጡት ነውና በዛ ትንሽ ተረጋግቼ ነው እንጂ ማታ በጣም ጨንቆኝ በጣም ደብሮኝ ምናምን ነው እያሳለፍኩ ያለሁት። በተለይ ቀን እንዳውም ከሰዎች ጋር እየተገናኘው እየተዘዋወርኩም ትንሽ ጊዜውን ለማሳለፍ እየሞከርኩ ነውና ማታ ግን አዳሪም ብቻዬን በጣም እየተጨነኩኝ ነው ያለሁት። ዛሬ እንዳውም የሩታን ወንድም አግኝቼው ምናምን አንዳንድ ፍንጭ እየሰማሁኝ ነው ያለሁትና እስኪ ዛሬ እውነት ሜሮን እውነት ካላት በሩታ ፊት እስኪ መናገር ያለባትን ነገር ስትናገር ብዙ ነገሮችን ማወቅ እንችላለን ብዬ አስባለሁና አሁን ላይ ሜሮንን የሆነ አክል ፐርሰንት እያመንኳት ነው። ለምን ባለፈው አግኝታኝ ያወራችኝ ነገሮች በነዳኒ ላይ እየተገበሩት እያየው ስለሆነ ማለት ነው። ስለዚህ ዛሬ ሩታና ሜሮንን እናገናኛቸዋለን። ትክክለኛውን እውነት ፈጣሪ ካለ ዛሬውኑም ሊወጣ ይችላል። ብዙ እውነት ሊወጣ ይችላል ዛሬ ፈጣሪ ካለ ሄርሜላ ያለችበትን ሁኔታ ማወቅ እንችላለን ብዬ አስባለሁኝና ትንሽ ነገሮች ግራ ስለገቡኝ ነው ዛሬ እንደዚሁ ኖርማል ሆኜ ወደ እናንተ መምጣት የቻልኩት ማለት ነውና ሜሮንም ከላይ እያዩዋት ነው እየመጣች ነው። ከሷም ጋር ያለውን እውነት በደንብ አድርገን እንጠይቃታለን። ባለፈው ያው በደንብ ላወራት ፈቃደኛ አልሆንኩኝም ነበር። ለምን እሷም ከነሱ ጋር ተመሳጥራ አንዳንድ ነገሮችን እውነታውን እየደፋፈነች እንዳይሆን ብዬ ማለት ነውና ሰላም ሜሪ አላረፈሽም? እንዴት ነሽ? ሰላም ነው። ይቅርታ መኪና ላይ ነው ፓርክ ያደረግሽው? እዛ ጋር ማቆም አይቻልም ተብሎ ነው እንዴ? እዛ ጋር እና እንደገና የቆየሁብን ይመስላል። በስንት መከራ የተገኘ ቀጠሮ ስለሆነ በጣም ይቅርታ። ያው እኔም ነገሮች ላይ ትንሽ እርግጠኛ ስላልሆንኩብሽና ያው አንዳንድ ጊዜ ብዙ ሰው ሲጎዳሽ ለሰው ያለሽ እምነት ይቀንሳልና አሁን ላይ እንደዛ አይነት ነገር ውስጥ ገብቻለሁ። ለዛ ነው ስትደውይልኝ ስልክ እያነሳሁልሽ ያልነበረው ምናምን። በመጨረሻም በቃ ካንተ ምንም ፈልጌ አይደለም፣ አንዴ ብቻ ሩታን አገናኘኝ፣ ልታገኘኝ አልቻለችም፣ ብዙ ያሸቸ ነገር አለ ስላልሽኝ ነው እሺ ብዬሽ ለመገናኘት ፈቃደኛ ሆንኩት ማለት ነው ሜሪና። አሁን ያው በእኔ በኩል አግኝተሻት ልትጠይቂያት የምችው ነገሮች ራስሽ ታውቂያለሽ ብዬ አስባለሁኝ። ለምን አሁን እኔ ድጋሚ ነገሮችን ማንሳት ተገቢ ስላልሆነ ማለት ነው። ስለዚህ ሲቀጥል ደግሞ እስከዛሬ ድረስ እንዴት ስልክ ልታነሳለች አልቻለችም ሩታ? ይህን ጥያቄ ሆኖብኛል እኔ ማለት ነው። እንዴት እንደሆነ ታውቃለህ? በመጀመሪያ ደረጃ ሰላም ፋሚሊዎች እንዴት ናችሁ? ምን መናገር ፈልጋለሁ መሰለህ፣ አንተ እኔን ባታምን አይፈረድብህም። ምክንያቱም ብዙ ነገሮች እያመንክ እኛ ነገሮችን ስንጎዳ ምናምን ብዙ ነገር አሳልፈናል። ያንተ እኔን አለማመን ከምንም አልቆጥረውም። ምክንያቱም ብዙ ጊዜ አምነህን ምላሹ ሌላ ስለሆነ አንተ ጋር ማለት ነው። አሁን ግን በእንደዛ አይነት መንገድ አይደለም እኔ የመጣሁት። ሁለተኛ ነገር ደግሞ እኔ የመጣሁበት መንገድ ምንድነው፣ ከሩታ ጋር በተለያየንበት ጊዜ ጀምሮ ወደ 10 ምናምን ቀን አላገኘኋቸውም። ገባህ አይደል? እነሱን ከዛ በኋላ የዛን ቀን ብቻ የተሰበሰብን ጊዜ ብቻ ሲቀጥሩኝ እሷ መኖሯን ሳይ አልፈለግኩትም በቃ። ምክንያቱም አርጋኝ የዛን ጊዜ በጣም ከቤቷ እኔንም ዳኒንም እንደዛ ያለችን ነገር መቼም እኔ ከአይምሬ ውስጥ ያወጣም። ምክንያቱም ዳኒ እንደ ጓደኛ እንደ ወንድም ቢሆንም እኔ ግን ስጋ ነኝ። ገባ? እንደዛ አርጋ ልታስወጣኝ አይገባም። ያ ነገር ቅም ይዣለሁ። ሁለተኛ ነገር ደግሞ ምንድነው ያንን ነገር እንደማልቀላቀል ካወቀች በኋላ ማለት ነው ኢቭን ይቅርታ በቤተሰብ ይቅርታ ትበልሽ ምናምን ተብሎ ነበር። ግን እኔ እውነታው እንዲወጣ ስለምፈልግ ብቻዬን አይደለም አሁን ሩታንም ለመደወል ለማፈላለግ የፈለግኩት አንተ ፊትና ኦዲየንስ ፊት ነው ማምጣት የምፈልገው። ብቻዬን ተገናኝቼ ይቅርታ የምጠያየቅበት ጉዳይ የለኝም። እኔ አሁንም ስለምንም ነገር አይመለከተኝም። እውነታው ግን እዚህ ጋር አንተ ባለ ጉዳዩ ኦሬዲ ኦዲየንሱን ባለ ጉዳይ ነው አይደል? እዚህ ጋር እኛን የተከታተለን እዚህ ድረስ ያለው። ስለዚህ እውነቱን ማወቅ አለበት። እኔ አሁንም የመጣሁት እውነቱን ለመናገር እንጂ ሌላ ፕሮፓጋንዳ ፈጥሬ እዚህ ጋር ሌላ ጓደኝነት ልመሰርት ሌላ ዝምድና ላጠብቅ አይደለም የመጣሁት። አሁንም ግልጽ አድርጌ የምናገረው በሰላማዊ መንገድ እኔ በጣም ደክሞኛል። እውነታውን ግን ይሄ ልጅ ማወቅ አለበት። ይሄ ልጅ እየደከመ ነው። እዛ ጋርም ያለው ሰው መንገላታት የለበትም፣ እዚህም ጋር ያለው ሰው መጎዳት የለበትም።
የተደራጁም እነዚህም ያሉት አካል ደግሞ በዚህ ከዚህ የሚበልጥ ማለት አለባቸው። ስለዚህ እኔ ምን ማለት ነው የምፈልገው ፊት ለፊቷ መናገር ነው የምፈልገው። አይ ቲንክ ኤፍሬም እና ዳኒ ይበጡ ደስ ይል ነበር፣ ግን ኦልሬዲ እነሱ ያሉበት ሁኔታ የታወቀ ስለሆነ መምጣት የማይችሉበት ሁኔታ ላይ ስለሆኑ እንደታሰሩ ምናምንም ያው አውቃለሁ። እሷ ስለሆነች አሁን ያለችው እሷ መታ፣ ግን እሷ ፊት ይሄን ነገሮች በሙሉ ክሊር ማድረግ ፈልጋለሁ፣ አንተ ማሳመን ፈልጋለሁ፣ እውነታውን መናገር ፈልጋለሁ። ይሄ ቃሌ ነው። የትም ቦታ የምደግመው ፈለክበት ቦታ ብጠራኝ ደግሜ የማወራው ወሬ እንደሆነ ነግሬሃለሁ። እሱ ክሊር ላደርግልህ ነው። ከዛም ባለፈ ደግሞ ይቅርታ አድርግልኝና አንድ ጥያቄ ላንሳልሽ። ባለፈው አንቺና ዳኒን ነው ሩታ ከቤት ያስወጣችሁ ያባረረቻችሁ ነበር አይደለ? ከዛ አንቺ በዛው ቀረሽ፣ ተጣልታችሁ በዛው ቀረሽ። ዳኒ ደግሞ በሆነኛው ቀን ከሩታ ጋር ተገናኘ ማለት ነው። ከዛ ሰላም ሆነው ምናምን ነገር ነው ያየናቸው። እና ምን አይነት ነገር ነው እየተደረገ ያለው በዛ ስቱዲዮ? ይሄ እኮ ግልጽ እኮ ነው። እኔ ከዚህ በፊት ከአንተም ጋር ከሄርሜላም ጋር ተጣልቼ ነበር። እኔ እናንተ ጋር አልመጣሁም በዛ ልክ አይደል እንዴ? ዳኒ ግን ኦልሬዲ እኔ በማላውቀው መንገድ እናንተ ጋር መጥቶ ከሄርሜላ ጋር ይቅርታ ተጠያይቆ ምናምን ስታፍ ታውቃለህ። ይሄን ታሪክ ይሄ ነገር ለእኔ ምንም አዲስ አይደለም። ምክንያቱም እኔ የምፈልገው ቦታ ላይ ነው መገኘት የምፈልገው። ያልፈለግኩበት ቦታ ህይወቴ ቢያልፍ አልገኝም። ስለዚህ እዛ ጋር ደግሞ የታሰበው ነገር ኤፍሬምም ዳኒም ያቀዱት ነገር ስለነበረ እንጂ በዚህ ያህል ፍጥነት ከኔ ጋር እኮ ዳኒ አላወራ። ከኔ ጋር ስቲል እስከ መጨረሻ በጣም ሰላም እንደነበረ ነው የማውቀው። ከዛች ከስብሰባዋ በፊት ከኔ ጋር ኢቭን አብሮኝ ነበረ። ይሄን ህዝቡ ምስካሪ ነው። እስከ መጨረሻው ሰዓት ግን ተቀይሮ ኢቭን ከሩታ ጋር ሰላም መፍጠሩን እኔ አላውቅም። ይሄም እኮ ክህደት ነው። ገባህ አይደል? አብረን ነው እቺ ልጅ ያስወጣችን አይደል እንዴ? እኔን ክዶኝ ከሷ ጋር ሰላም ፈጥሮ ኢቭን ሰላም ሲፈጥር ልሄድ ሲል መሄድ ሰላም ትፈጥራለች ወይስ እኔ እንዲህ ያደርግ ነው? በቃ ጓደኛዬ ናት ይቅርታ ላደርግላት ነው እንኳን አላለኝም። ራሱ ሄዶ ተነስቶ እኔ ኤፍሬም ነው የጠራኝ። ከኤፍሬም ጋር ሰላም ስለሆንኩ ኤፍሬም ጠርቶኝ ስገባ ነው ዳኒ አለ። ከዳኒ ጋር ሰላም ነው ዞር ሲል ሩታ አለች። አብሮ እያወሩ ነው። አልፈለኩትም ያንን ሙመንት። እውነታው ይሄ ነው። ሌላ የምጠይቀኝ ነገር ካለ በነፃነት ዋና ማወቅ የፈለኩት ሜሪዬ ይሄኛው ነበረ። አይ ቲንክ ሩታ ነች መሰለኝ ከላይ የምትመጣው ጋር በደንብ ሞር ሁለታችሁ ፊት ለፊት የተያያችሁ ብታወሩ የተሻለ የሚሆነው። ፈለገ ነገር ብትሆን እኔ ዛሬ ሆቶኝ ምንም ሆኜ መናገር አልፈልግም። እዚህ ጋር እሷ ኢሞሽናል ሆና ልትናገር ትችላለች። እኔ በዚህ መንገድ ከማንም ጋር መነጋገር አልፈልግም እኮ። እኔም እንድትናገሪ ሳይሆን እውነታውን ብቻ አንቺ ያየሽውን አራታችሁ ቁጭ ብላችሁ ስለ ሄርሜላ ስለማገት ስለምናምን ታውሪ የነበረው ነገር ምናምን ስለሌላውም ነገር አወራለሁ። ችግር የለብኝም። ለምን ነበር የፈለከኝ? ሰላም ነው። እግዚአብሔር ይመስገን። ሰላምታ አይቀርም። ለምን እንደፈለከኝ ንገረኝ። ሰላም ቤት ሜሪ ነች። እንዴት ነሽ ሜሪ? ሰላም ልት እንደዚህ ነው ሌላ ጊዜ ሰላም የምትባባሉት? ወይኔ ስለሌላው ጊዜ ወይ ጉድ 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 አልዘንድሮ ያን ሁሉ ጊዜ ሲሽከረከሩ ኑረው ዛሬ እንደዚህ። አቤት አቤት። ሰው እኮ ጥሩ አይደለም። እንደዚህ ክፋት መከፋፈት ጥሩ አይደለም። እንግዲህ ተካክደዋል ስበሳቸው ማለት ነው። በጣም ነው የሚያሳዝኑት። መሪ ደግሞ እኔ እዚህ ጋር ግን አላመንኩሽም። ምናልባች ሜሪና ሩታ እንጃ አላምናቸውም እኔ ማለት ነው። አይታመኑም። ሜሪም እዚህ እንደዚህ ስትል እኔ ብዙ አላመንኳትም። ግን ታውራ ማመንም የለብህም አብረሽ። አራቱ አይጠቅመንም። አሁን ለምን እንደፈለከኝ ንገረኝና ልሂድ። አንተን አይደል ፈልጌሻለሁ ብለህ የጠራኸኝ እኮ። ለምን እንደፈለከኝ ንገረኛ ታዲያ። እሺ ከኔ በላይ ደግሞ ሜሮን ነች የምትፈልግሽ እና ብዙ ነገሮች ልታወራሽ የምትፈልገው ነገር አለ። ያየችውን የሰማችውን ነገር ልታወራሽ ትፈልጋለች እና ግን ያንን ነገር ስናወራ በሰላማዊ መንገድ ብናወራ ሞር የተሻለ ነው የሚሆነው። ለምንድን ነው ሆትም ሆነሽ እንድታወሪ እዚህ ጋር ምንም ነገር የሚፈጠር ነገር የለም። ገባሽ? እኔ እና አንቺ አሁን ሁሉ ጊዜ እየተጠራራን መጨቃጨቁ ስለሰለቸኝ እሷ የፈለገችው ነገር አላት እኮ ነው። አለመጥራት ካልፈለግ ካለመጥራት ነው እኮ። እሺ ችግር የለውም ለሱ ይቅርታ። ግን ደግሞ እሷ የፈለገችው ነገር አለ። ስለዚህ ያንን ጉዳይ በመጀመሪያ ደረጃ አንተ አይደለህም ከሷ ጋር የምታገናኘኝም እንደፈለገችኝ የምታገናኘኝ የምትነግረኝ አንተ አይደለህም በመጀመሪያ። ሲቀጥል ደግሞ ልፈልግም አልፈልግም ዝም ብለህ ሳታ ከሷ ጋር የምታገናኝበት ምክንያት ልክ ነው ብዬ አላስብም። ሲቀጥል አንተ ነው የፈለከኝ እንጂ እሷ እንደፈለገችኝ አላውቅም። አንተ የፈለክበትን ጉዳይ ንገረኝና ልሂድ።
እኮ እኔ አይደል አሁን እኮ እኔ አይደለም የፈለኩት እሷን ሲፈለገች እያልኩሽ ነው። ከዛም በላይ ደግሞ በዚህ ልክ ኮንፊደንስሽን ለምን ታጫለሽ? እሷን ስለጠራኋትና እሷ ልትነግርሽ የምትፈልገው ነገር ስላለ ማን እኔን ኮንፊደንስ በቃ ኮንፊደንስ ካላጣሽ ደግሞ እሷ ልትጠይቅሽ የምትፈልገው ነገር አለ። ያን ጥያቄ መመለስ ትፈልጋለች። ዛሬ ሁሉንም እውነታ እያንዳንዱን እውነታ ሜሮን መናገር ትፈልጋለች። ስለዚህ አንቺ እውነቷን ትናገራለች። ያ ነገር ሆኗል አይደለም የሚለውን ነገር ከራሷ አንደበት ትሰሚያለሽ ማለት ነው። ስለዚህ ሜሪ ይቅርታ ያለውን ነገር በግልጽ አማርኛ ነገራቸው። እሺ እኔ ማውራት የምፈልገው ምን መሰለሽ ሩታ፣ ስለባለፈው ስለተፈጠረው ነገር አይደለም ማውራት የምፈልገው። ስለ እኔን ጠርታችሁ እቅዳችሁ ልትከቱኝ ስለነበረ ቀን ነው ላወራ የምፈልገው። አንቺ፣ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት ሶሪ የዛኔ የደውላችሁልኝ መጥቼ በእቅዳችሁ ያልተስማማሁበትን ቀን ነው። ስለሱ ቀን ነው እንድናወራ የምፈልገው እና ዲቴል እያንዳንዱ ነገር ደግሞ ሞር እግለጽ ይላል። ስለማን ስታወሩ የነበረው እቅዳችሁ ላይ እንድትከቱኝ በሄርሜላ ዙሪያ እያወራችሁ ነበረ። ባሪ ወለደ ኦኬ እኔ አብቼ ስጨርስ የፈለግሽው ማለት ትችያለሽ። አንድ ጊዜ አስጨርሻት ታወራ የምትፈልገውን ነገር አስጨርሻትና ታወሪያለሽ። በመጀመሪያ ደረጃ እንዲህም አይነት ንግግርም እኔ እና አንቺ መነጋገርም አያስፈልግም። ግን ኦዲየንስ ፊት ለፊት እውነታውን ማወቅ አለበት። አብርሃም እውነታውን ማወቅ አለበት። ለዛ ነው የመጣሁት እዚህ ጋር። እኔ ምን ከማናችሁም ጋር ተሳትፎ እንደሌለኝ በእንደዚህ አይነት ጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። ባጭር አማርኛ የምናገረው ሁለት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ነው ሁሉንም ነገር የሰማሁት። ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔን ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር ስነግረው እዚህ ጋር ማስተዋል ያለብሽ ሩታ፣ ኤፍሬም ማነው ዳኒ ሄርሜላን አግተዋታል አይደለም ያልኩት። ስለእንደዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ አይደል ያልኩ። በማንኛውም ሰዓት በማንኛውም ፊት ሄጄ አወራለሁ። ፖሊስ ጣቢያ ቢባል የፈለገ ቦታ ቢሆን አወራለሁ። ይሄ ቃሌ ነው። እኔ ለማንም ሳሸረግድ የምኖር ሰው አይደለሁም። ሲቀጥል ደግሞ ሩታ በደንብ ታውቂኛለሽ። ያንቺን ያህል እጥፍ ንግግር የምችል ሴት እንደሆንኩ ታውቂኛለሽ። በበለጠ በተሻለ ከአንቺ በተሻለ ብዙ ነገር ማረግም የማቅም ሰው ነኝ። ሁለተኛ ነገር ደግሞ እኔ እቅዳችሁ ውስጥ መግባት ስላልፈለግኩ ነው። ሰውም ሳግጥ ስተጋገት መኖር አልፈልግም። ሁለት ደግሞ በቃ ያ ሰው እዛ ጋር ካልፈለገ እኮ ምንም ግዴታ የለበትም። መናገር ያለብኝ ነገር በቃ አንድ ሰው የአንድ ሰው ካልሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ። አንድ ህይወት ላይ ስታካርጎ በዚህ ነው ያለው የሰውን ህይወት ለማበላሸት እታች ላይ መውጣት አይጠበቅብንም። እኔ እዚህ ላይ ማለት ነው እንደዚህ ማለት ሩቷን የለብሽም። ምክንያቱም አንቺም በዙሪያው ነበርሽ ሌላ ነገርም እየፈጠርሽ እሷን እያበረታታሻት ነበረ። አሁን የሰው ህይወት አትበጥብጭ ማለቱ ጥሩ አይደለም። ግን በውስጥ ብትመክሪያት እንደ እህት አንቺ እውነት ከተለወጥሽ አሪፍ ነው። እውነት ተለውጠሽ ከሆነ ማለት ነው እንጂ አንቺ ትልቂቱ ሴራ አንቺ ነበርሽ እስከዛሬ ማለት ነው። እና ለማንኛውም ይሄ አስተሳሰብሽ ጥሩ ማሰብሽ ጥሩ ነው፣ ለራስሽም ጭምር ስለሆነ ማለት ነው ሜሪ። ለዛም ነው እዚህ ጉዳይ ላይ ከአንቺ ጋር መሳተፍ አልፈልግም ብዬ ተናገርኩት። ስፔሻሊ ከአንቺ ጋር ደግሞ ለመጀመሪያ ጊዜ ነው አሁን ያወራ ነው። በሰዓቱም አንቺ ስላለሽ ነው መገናኘት አልፈልግም ብዬ የወጣሁት። ይሄን ነገር ያለው አይደል? ይሄ አሁንም አንቺ ፊት ነው የምደግምልሽ። ደውዬልሽም አላውቅም፣ እንገናኝም ብዬሽ አላውቅም። ለሌላም ለይቅርታም ዝግጁ አይደለሁም፣ አልፈልግም ስለማልፈልግ እኔ ያልኩትን ነገር አንቺ ፊት እየደገምኩ ነው። ጨርሻለሁ። በመጀመሪያ ደረጃ ሩታ ይቅርታ አድርጊልኝና እንዲህ አሁን ያወራችሁ ነገር እውነት ነው አይደለም? እኔ ማወቅ የምፈልገው ይህንን ነው። ስለ ሄርሜላ ስትወያዩ ስታወሩ ሜሮን እምቢ ብላ በሀሳቦች ሳትስማማ ወጥታ ስለ እሷ እያወራችሁ ነበረ። ይሄ እውነት ነው ውሸት ነው? ይህን ብቻ ነው ማወቅ የምፈልገው ከአንቺ። ከዛም በኋላ ከፈለግሽ መሄድ ትችያለሽ፣ የፈለግሽውን ነገር ማድረግ ትችያለሽ። ከአንቺ ግን እውነት የምፈልገው ይሄን ነው። በመጀመሪያ ደረጃ አንተም እሷ ማውራት የምትፈልጉትን ብቻ አውርታችሁ ዝም የምትሉበት ወይም ደግሞ እኔ ደግሞ ማውራት የምፈልገውን ሳላውራ አንተ ማዳመጥ የምትፈልገውን ብቻ የምናገርበት ግዴታ የለብኝም። ይህንን ነገር በደንብ ጠንቅቀ ማወቅ አለብን። ሲቀጥል ደግሞ በዚህ ልክ በሬ የወለደ የሆነ ወሬ ፌር አይደል፣ ይደብራል እኮ ማለት በጣም ይደብራል። አይ ነው በጣም እንደሚደብር አውቃለሁ። ማለት ከዚህ በፊት በጣም ላይክ
የስጋ ዘመንሽ ከዛ ከስጋ እንድማበረሽ አለ በህትነት ከዛ በላይ ብዙ ነገሮች ስትይ አክሰፕት አድርግሻለሁ ቀጥልሻለሁ ይሁንንም አይሆንም በነገርሽ ላይ በጣም ተደጋጋሚ የማይሆን ሀሳብ የሚመጣው ከአንቺ እንደሆነ ይሄ ግልጽ ነው። ምንም አትክጂ መቼ ቢሆን ያንቀስ ጥያቄ ይገባሻል መሰለኝ ሌላ ህይወት ነው ይገባሽ ወደዛ ህይወት ማዳመጥ ያለብሽ እሱማ ከዚህ በፊት እኮ አውርተን ማዳመጥ ያለብሽ ያልሽበት ወሬ ነው እሺ ሩታ እንደገና ጥያቄዋን አምናለች እኮ እስከ ዛሬ ያጠፋችሁን ጥፋት አምና ይቅርታ ጠይቃለች። መጀመሪያ እናንተ ማዳመጥ ኖ ይሄ ታዲያቱ ማዳመጥ ያለባችሁንም ነው የምነግራችሁ። እኔ ልንገርሽ ተረጋጋ እኮ ጥፋቷን አምና ይቅርታ ጠይቃለች እያልኩሽ እኮ ነው እኮ ተረጋጋ። ማውራት ያለብኝ በደንብ እስከ ጥግ ነግሬያችሁ ነው የምሄደው ገባ። ሲቀጥል ደግሞ ማለት ነው እንደዚህ አትሁኑ አይኑ ሆት እንደሚያደርግ አውቃለሁ። ከዛ ያንን ነገር አክሰፕት አድርጌ ነገሮች ምናምን እያልኩኝ እንደቀጠልኩ አውቃለሁ። አሁን ደግሞ ያንን ነገር አይሆንም በቃኝ ብዬ ሰላምን መርጬ ስጋ ያልሆኑትን እንደ ወንድም እንደ እህት አቅርቤ በጣም ያንን ነገር ኢግኖር ስላደረኩኝ እንዲደብርሽ እንደምችል በጣም አውቃለሁ። ኢትስ ኦኬ ቢደብርሽም ምንም ማድረግ አይቻልም። አልጠየቅኩም የመረጥኩትን መርጬ እየኖርኩኝ ያለሁኝ ሰው ነኝ። ሲቀጥል ደግሞ ተረጋጊ። አይ ነው ሆት እንደሚያደርግ እኮ ይገባኛል፣ ግን በቃ ተረጋጊ። ለመረጋጋት ሞክሪ። እንደሚያናድድ አውቃለሁ። ምክንያቱም ብዙ ነገሮችን እየሰማሁ ብዙ ነገሮችን አክሰፕት እያኖርኩኝ ሰው ድንገት ተቀየረ በቃኝ ስል ምን ያህል ቆቅ እንደሚል ይገባኛል። ቢመርሽም ዋጩ። ግን ደግሞ አሁን እዛች ጋር የተፈጠረው የተወራው ነገር በሙሉ አንቺ ያልሽው ውሸት ነው። ውሸት እዚህም ውሸት እዛም ውሸት። አሁን ደግሞ ሌላ ያንቺን ሀሳብ የሚያዳምጥ አዲስ ሰው አግኝተሻል። እንኳን ደስ አለሽ ነገርሽ እንኳን ደስ አለሽ ልጅሽ እፈልጋለሁ። እዛ ጋር መፍጠር ሳትችይና በቃኝ በቂ ከለክልሽ ምንም ነገር እዚች ጋር ሌላ ውሸት እየፈጠርሽ ነው። ሶ አሁን እዚች ጋር እያስመሰልሻለሽ ነው። እሱን ነገር ለብቻው አግኝተሽ አውሪያት ከፈለግሽ። እኔ ማግኘት አልፈልግም ሲጀመር። ስለዚህ አሁን እኔ ስለሷ እንድትነግሪኝ አይደለም የጠራሁሽ እኮ። እዛች ጋር ሄርሜላ እንደዚህ እንድትሆን እንደዛ እንድትሆን የተባለው ነገር ይሄ ደጋግሜ እየነገርኩ ነው። በሬ ወለደ አልኩ። ላም ነው ሲወልድ ያየሁት። እኔ በባህሪ ማቀውም በተፈጥሮም እንደዛ ነው። ግን እዚህ ጋር እየተፈጠረ ያለው በሬ ወለደ ነው። ሄርሜላ እንደዛ እንድትደረግ ዳኒ ሩታ እና ኤፍሬም ሀሳብ አስበዋል። ተደብቄ የሰማው ውሸት ነው። እሺ ይሄን ሀሳብ ውስጥ ለመቀላቀል አሻደምጥኝ። እዚህ ሀሳብ ውስጥ ነው የተቀላቀይ ብላችኋታል አላላችኋትም? አላልናትም። እንደዚህ አይነት ሀሳብ ነው ነው የተቀላቀይ አላልሽም። ቆይ አንዴ አብርሽ እርግጠኛ ነሽ? ቆይ 100% ለምን ደውሎ ቀጠሩ? ለምን ጠሩ? እሺ ለምን ተጠራሽ? እንደዚህ አይነት ሀሳብ እንደጠራንሽ ነው የምታስቢው አንቺ? ቆይ ለምን ጠራችሁኝ? ቆይ ለምን እንደዚህ አይነት ሀሳብ እንደጠራንሽ ነው የምታስቢው? ይቅርታ አድርጊልኝና ማለት ነው ሩታ እዚህ ላይ እውነት ካጠራችኋት ይዛኔ ካጠራችኋት ያው እንዳሰባችሁት ሁላም ማለት ያጠራጥራል። ይሄ ነገር እንዳሰባችሁት የሚያስመስላል እና የምታስቡትን እግዚአብሔር ነው የሚያውቀው። ግን ልቦና ይስጣችሁ እና ሜሪም እንደዚህ ለምን ጠራሽኝ ስትላት በቃ እውነቷንም ያስብላል። እናንተስ ምን ትላላችሁ? አልጠይቂኝ። ቆይ አሁን እኮ አንቺ ከኔ ጋር ሰከንድ ማውራት የማትፈልጊ ሴት ነሽ። ለምን አብርሃምን አገናኝ? በቃ ለምን ፈለጋችሁ? ከአብርሃም ጋር ከማን ነው? ከዳኒ ጋር ሰላም ነኝ። ከኤፍሬም ጋር ሰቆይ ላውራ ሰላም ማናት ላውራ ሩታ እየተደማመጠን አወራሽ አይደል? አንቺ ይሄ እንትን የሆነ እንደ ወጣ እንዳለ ሰው አታውሪ። ተረጋጊ። ከብዙ ከዋህነት ከብዙ አንቺ እኮ ይሄ ታውቂያለሽ። በቃ ጸጥ ብሎ ይሄ እንዴት ቢልግሽ ልዝብ ሴጣን ታውቂያለሽ። እንደዛ ነው ያንቺ የሚረጨው ንግግርሽ። አዎ አትቆ አትናገሪም። ይኸውልሽ እኮ አሁንም እኔ አንቺ ሰላምታ ልባባል አይደለም የመጣሁት። እውነታውን የምነግርሽ እኔ ከአንቺ ጋር ለሰላምታ አልመጣም፣ ለምናምን አልመጣም። ከዳኒ ጋር ሰላም ነኝ። አዳምጪኝ። እንደዛ አይነት መንገድ ነው የጠራችኝ ነው አይደል? የሷ ወሬ አይደለም። እሺ አወራሽ አይደል? ታውራበት አይደለም እኮ ታውራበት እኮ መልሴና የምትፈልጉት አይደለም እንዴ? ልንገርሽ ለምን አትሰሚኝም? እየሰማሁሽ ነው በደንብ። እኔ ከአብርሃም ማን ነው ከዳኒ ጋር ሰላም ነኝ፣ ከኤፍሬም ጋር ሰላም ነኝ እስከ መጨረሻው ሰዓት፣ እዛ ደረጃ እስከምትጠሩኝ ሰዓት ከአንቺ ጋር ነው። ከአንቺ ጋር ሆነ ሌላ ነገር ለመፍጠር ፍላጎት አልነበረኝም። እሱንም ቁጭ ብለሽ ነው ጥዬሽ ተነስቼሽ የወጣሁት። ለምን ቀጠራችሁ? ምን ልታወሪ? ምን ልታ እኔ እኮ አሁን ሲጀመር ማለት ነው እኔ ሄርሜላን ወሰዳችኋት፣ አገታችኋት። እኔ አላውቅም የት ሂድ ምን ሂድ አላውቅም። እኔ ብለሻል እንደ መተሽ እዚህ ያወራሁት ወሬ እኮ ግልጽ ያወራችሁትን ነው። እንደዚህ ሊያረጓት አስበዋል ምናምን ብለሽ ያልተፈጠረ ወሬ ለምን ያልተፈጠረ ነገር ልመጥቼ ላወራ ፈለኩ። እኔ እና እሷ እኮ ምንም ያገናኘን ነገር የለም። እንደዚህ እንኳን የሚያስፈልሽ ነገር የለም ሩታ። መጀመሪያ
ይኸውልሽ ክብርሽን የጣልሽው አንቺ ነሽ። የሩታን ፎቶ ይዘሽ እኮ እሪ ስትይ ነበርሽው አንቺ ነሽ፣ እኔ አይደለሁም። እኔ ጀስት የማናት አልኩሽ፣ ተረጋጊ አንቺ እራስሽ። የሄርሜላን ፎቶ ይዘሽ እሪ ስትይ የማይገባ ከአንቺ እንግዲህ አሁን እኮ ባሏ ከሆነ ሰው ጋር እንግዲህ እዛ ድረስ ታች ራስሽን አዋርደሽ እዛ ፎቶዋን ይዘሽ እየያፋልኝ ስትይ ነበርሽው አንቺ ነሽ። ምን ያስፈልጋል? ክብርሽን ጠብቀሽ ቤትሽ ቁጭ አትይም እንዴ? ምንም አይነት ነገር ወደ አንቺ እንዳይመጣ ስለፈለግሽ ወደ አንቺ እንዳይመጣ ስለፈለግሽ ካላዳመጥሽኝ ሁለታችንም ጩኸት ነው የሚሆነው። ወደ አንቺ በቃ እሺ ሜሮን አንድ ጊዜ እኔ አሁን ከዚህ በላይ ነው ወደ አንቺ እንዳይመጣ ፈልገሽ ቀድመሽ ቪዲዮ ሰራሽ። ምክንያቱም ምንድነው ሰው ነገ ጧት ሩታማ እንዲያታረግም አፋልጉኝ ብላ ወጣ። አብርሽ አሳዘንከኝ። 2 ሰዓት ቀጥረህ አችላቸውም እነዚህ ሁለታቸውም እሾህ ናቸው እና በቃኝ አብርሽ አችላቸውም እነዚህ እሳት ናቸው ሲጀመር እንድትባይ በጣም አንቺ በጣም ቀድመሽን ማለት ነው ያወራሽው ወሬን ያወራው። በነገርሽ ላይ በዚህ ልክ ያወራሽው ማለት ነው ነገ ፍር ነው በጣም ታፈረ እና አብርሽ በዚህ ልክ ካሚቴር ማለት ነው ውስጡን ተተሮ ብለክ በቃ የሩታንም ወንድምም እኛ ጋር አለች ስል ሰምተናል። ያማን ነው የነው ፍራሙ ልጅም አለች ስለ ነበር እነሱን በቃ በህግ እነሱን አስጠይቅልንና በቃ እነሱ ይያዙ። ሲጀመር ከነሱ ውጭ ሌላ የትም አትሄድም ብዬ ነው የማስበው ማለት ነው እኔ። እና አብርሽ በቃ ማንንም ሲጠራህ እየሄድክ አንተም እየጠራህ በቃ እንደዚህ ከምትሆን አንተም ቅንጭላትክን ከምትበጠብጥ እና አብርሽዬ ጉዳዩን ተሉ ሄርሜላን ብታመጡልን እኔ ወሰዱ አላልኩም። አሁንም እኮ ሜሮን ያለችው በኩራት ደረቴን ነፍቼ ነው የምናገረው። አይገርምሽም? ምንም የሚያሳቀኝ ነገር የለም። አንቺ ግን ያልተፈጠረ ያተወራ ነገር እንደዚህ ነገር ወሬ ሰማው ብለሽ ስለሱ ስትወልጂ ምንም የሰማሽ ነው ስለሱ ስትወልጂ እርግጠኛ ነገር የለም። ይሄን እኮ ጋዛምባሽ ታውሩ ሰምቻለሁ። ነገር ቅድድድ ብለሽ አወራሽ እዚህ ጋር ሜሪ በቃ እኔ አሁን ያልችልም በቃ ማመን ከቻለች ትመን ካላመነችም ችግር የለም። ምን ላገኝ ምን አውቄ ምን ላገኝሽ ምን ታገኝ ከአብርሃም ምን ላገኝ ኧረ በእግዚአብሔር አንድ ጊዜ አንዴ ዝም በያት ዝም በያት ችግር የለውም። ሜሮን አንቺ በእኔም በአንቺም በአራታችንም መሀል የነበረው ሀያ እግዚአብሔር ፈጣሪያችን የነበረው ስለ ሰው ስለሌለ ማለት ነው 100% ግን ቆሜ ነው የሰማሁሽ። በዚህ ያለው እንደቀመራችሁት ብዬ ነው ዘግቼ ሄድኩት። ራሳችሁ እንደ በቃ ታርሜ በቃ በቃ ካልፈለግ አታሽ ይኸውልህ እኔ አንተ ጋር አራስ አሰልጣ ዋይ ዋሸች በረም ደረሰ ዛሬ ተቀምጣለሽ በረም ተዋሻለሽ። አመሰግናለሁ። በቃ ፐርፌክት ውሸታም ለምን ዋሻለሁ? እሺ በዚህ ያህል የሆነ ሰው ላይ እንደ ሙጫ መላጠፍ አይጠበቅብሽም። የራሱን ህይወት ይኑርበት። እኔ አይመለከተኝም። አብረሽ ነው ያለው ብትለያይም አይመለከተኝም እኮ። እሺ በቃ ታውቃለህ። እኔ አሁን ከሰው ጋር የሚከፍሉት ነገር ቢሳይሆን እኔም እኮ መጀመሪያ የሚያስጠላኝ ይሄ ነው። በቃ እሱንም ነገር አንቺ ጋር ያለውን እውነት ይሄ ነገር ብለሻል አልሻት አይደለ? ከዛም በኋላ ካረችም የራሷ ነው በቃ የምትናገረው። እያያት እኮ ነው አሁን እኔ ስለምጮህ ነው እንጂ እንዲህ ፊቷን ቀዝቀዝ አድርጋ እንዴት ብላ እንደምትናገር ሰው ልብ እንደምትነካ ስለማታውቅ ነው እኮ። በቃ ሜሪ ነገሩን ታዩ። እኔ ኤኒዌይስ በማንኛውም ፊት እኔ እግዚአብሔርን አልኩ እኮ ክፋት ባስብ የሆነ ነገር ባስብ ነው ሪከርድ አደርጋቸው ነበር። ደንግጬ ነው የሰማሁት። በቃ ተዘጋጅቼ ቢሆን እኮ ሪከርድ አደርጋቸው ላይ ቪዲዮ ቀርጻቸዋለሁ። ሀሳቤ በቃ ደንግጬ ለዚህ ነው እንዴ ተፈለኩት ብዬ ነው ቆሜ ያዳመጥኩት። ምን ላገኝ ነው እኔ እዚህ ጋር ምን አንተን ላታረቅ ምናምን እዚህ ጋር አይደለም እኮ በቃ እኔ ከሄርሜላ ጋር የትኛው አግባብነት የትኛው ምን ፈልጌ እውነታውን ግን መታወቅ ስላለበት እዛ ጋር የተንከራተትክ ስለሆንክ ስላየው ነው መጥቼ ነገርኩ። ሌላ አንድችም እችን ያህል ፈልጌ አይደለም። በዚህ ያህል ትንታሉ ብቻ አብርሽ አሮን ነው ኤኒ ታይም ግን እኔ ሀቄን ነው የምነግርህ። አሁንም ቢሆን እኔ ማንም ሰው በኃይለኝነት ነው የሚያውቀኝ። ሌላ ፓርቲ ግን በትልቁ የምነግርህ ነገር ነው ውሸት አልወድም፣ ሰው ሲጠቃ አልወድም። ምንም ነገር ቢሆን ጥግ ድረስ ነው የምጋፈጠው። ታውቀኛለህ። አሁንም ያንን አንተ እንደዛ ስትጨናነቅ አይቼ ነው ልረዳህ የመጣሁት እንጂ ሌላ ካልኩሌሽን ሌላ ፕላን ኖሮኝ አንተ ጋር አልመጣሁም። ይሄን እንድታውቀው የምፈልገው አብርሽ እኮ እኔ እኮ አሁን ሌላ ፕላን አለሽ ምናምን አላልኩም። ግን ደግሞ እንደዚህ ሳትደማመጪ ከሰው ጋር ማውራት እራሱ በጣም ይከብዳል። ገባሽ? እኔ ምንድን ነው ያልኩሽ ላንቺ በቃ እውነታውን ነገር ንገሪያት። ከዛ ማመን ከቻለች አመነች፣ ካላመነችም የራሷ ጉዳይ ነው። በቃ አንቺ ዘማታር በጣም ጸያፍ ነገር እኮ የምትናገረው አብሽ ሰው ይከፋል እኮ። እኔ ሰው አይደለም እኔ እኮ ሰው ነኝ፣ ይከፋኛል። ማንም እየመጣ እንደ ልቡ እንዲናገር አልፈልግም። ለምን ስለ እውነት ነው የቆምኩት እዚህ ጋር ሌላ ነገር ፕላን ኖሮኝ አይደለም። እስከ ይመጣ እኮ ነው አሁን እኔ በቃ ማመን ያለብኝ ነገር ለራሴ ያመጣው ወይ ሩታን ግን አንቺ ግን ራሴ ወስኖ ነገር ነው። እኔ አንተ ሰላም እኔንም አትመን ሌላም ሰው ማን እሱ አይደለም ፖይንቱ። አንተ ነገ ጧት እኔ እኮ ተናግሬያለሁ። ይዘዋታል አፍነዋታል ብዬ ቢሆን ነበረ ነገ ጧት እሷ መገኘቷ አይቀርም። ስትገኝ እማፍራር እንደዚህ አይነት ወሬ አይደለም ያወራት። ሲያወሩ በጆሮ ሰምቻለሁ። ስፔሻሊ ሶስቱ ወንድምህን ዳኒ ኤፍሬም አንድ ላይ ሆነው ሲያወሩ ነበር። ስለዚህ ያየሁትን ነገር ደግሞ መካድ አልፈልግም በጆሮ እና አብርሽዬ ሰውን አትመን። ሰው ማመን ነው አንተን
ብዙ ጊዜ የሚጥልህ ማለት ነው። ሰውን አትመን፣ ይችንም ቢሆን አትመናት። ያው ወሬ መስማቱ አሪፍ ነው፣ ግን አትመናት። እኔ አላምናትም ሜሪንም። በአይኔ ነው ያየሁት። አውርተዋል። አዎ በጣም ነው የምትክደው። ይቅርታ አድርግልኝ፣ እኔ አላውቃትም። እውነት እንደዚህ አይነት እህትነትም እኔ አላውቅም። በዚህ ነው ለነገሩ እሷ ያልሰጠችኝን ነገር እኔ ከእሷ ለመቀበል ይሄን ያህል መንደርደርም አይጠበቅም። እሷ ናት ያልፈለገችው ቤተሰብነቱን አይደለ? እሷ ናት የመጀመሪያ ጊዜ እንደዛ አድርጋ ያስወጣችን ከቤቷ። ተመልሼ ደግሞ እሷ እግር ስር ኔቨር ኤቨር አልመጣም፣ ምንም ብትሆን ማለት ነው። ይሄን ነው መናገር የምፈልገው። አመሰግናለሁ። ኤኒታይም ነው፣ ምንም አላደርግም። ኤኒታይም እኮ ቀጠሮ አላቸው ነገ እችላለሁ መምጣት፣ ምንም ችግር የለውም። የእነ ዳኒ እና የኤፍሬምን ጉዳይ ነገ ቀጠሮ ተሰጥቷቸዋል እና እዛ ቦታ ላይ መገኘት ከቻልሽ እና መመስከር ከቻልሽ ኤኒታይም ደውልኝ፣ ሰዓቱን አሳውቀኝ። ምንም ኦልሬዲ ስራ ነገ እሷም ስለምትኖር ነገ ነው ለመፈታትም አለመፈታትም የሚችሉት ነገር ነው እና ያለውን ነገር መረጃ አሁን ለምሳሌ እኔ መረጃ ማቅረብ ከቻልኩኝ እነሱም ይወጡበት ምንም አይነት መንገድ አይኖርም ከእስር ቤት ማለት ነው። ስለዚህ እኔ መረጃ ከሌለኝ ግን ነገ ነው ቀጠሮ፣ ነገ ሊወጡ ይችላሉ። ስለዚህ አሁን እንድታረግልኝ ምስክር ይፈልጋሉ። 3 ምስክር ይዘና ብለውኛል። አንዱን አንቺ ነው ያላቅም ምን አይራሴን ነው ማቃብሽ ሜሪ፣ አንዱን አንቺ ነው ያሰብኩት። 2 ሌላ ሰዎችንም እፈላልጋለሁኝ። 3 ምስክር ስለተባልኩ እናንተን ይዤ ሂጄ ነገ እዛ ቃል እሰጣለሁ ማለት ነው። ስለዚህ ነገ የሚሆነውን ነገር ፈጣሪ ነው የሚያውቀው። ይፈረድባቸውም ይውጡም ምንም ይበሉ ነገ እናያለን። ለማንኛውም ሜሪ እሺ፣ አመሰግናለሁ። ይዛል መኪና ወይስ አይ ችግር የለም አለ የኔ መኪና። በጣም እሺ። እሺ ለማንኛውም ፋሚሊዎቼ ነገ ስለ ሁሉም ነገር ምላሽ እናገኛለን ብዬ አስባለሁ። ነገ ነው የእስር ቤት ቀጠሮ ፖሊስ ጣቢያ ያላቸው የነ ዳኒና የኤፍሬም ማለት ነው እና ነገ እኔም ምስክር ይዘና ተብያለሁ። ሄጅ ያለውን ነገር እንትን እንላለን ማለት ነው። ለሁሉም ነገር የሚለየው ነገ ነው ቤተሰቦቼ እና ስለ ነገ ፈጣሪ ያውቃል። መልካም ጊዜ ሆነላችሁ። አብረሽዬ ጥሩ ነገር ይጠበቅ ይመጣል ብለን ተስፋ እናደርጋለን። እግዚአብሔር አንተን ይርዳ፣ ኤርሚንም በሰላም እንደምትመጣ ተስፋ እናደርጋለን። እግዚአብሔር ባለችበት ይጠብቃት። መድኃኔዓለም እሱ